መብረቁ ታውቃታለህ? መቤት ካሳ የምትባል አንቺ እንደዛ ስትይ እንትን አለኝና 10 ወር ቤት ያስቀምጫት ከመንገድ ላይ አንስቻት ዩቲዩብ ቻናል አብሯት የሚከፍት ሰው ጠፋና አብሬያት ከ6 ወር በኋላ ሰው ትጠይቃቸዋል አብረን እንስራ ስትላቸው በየወሩ ደግሞ 3,000 4,000 እንክፈልሽ ካልሆነ ግን እንደዚህ የዩቲዩብ ባለቤትነት አናስገባሽም ሲሏት 6 ወር ቤት ያስቀምጬ ከዛ በኋላ እኔ ካሜራ ምናምን ገዛውና ወደዛ ላኩና በቃ እኔ አይዲያዎች ይሰጥሻለሁ አንቺ ቪዲዮ ላይ ትታያለች ስለምትታወቂ አብረን ሸር እንሰራለን። ቢካዝ እኔም ቢያንስ እስከ 8,000 $9,000 ኢንቨስት አድርጌያለሁ። ሰራተኛ ቀጥሬያለሁ፣ ኤዲተር እና ካሜራማን። እኔ ቤት ነው የምትኖረው በነፃ በየወሩ የቤቷን ወጪ 3 ቤተሰብ ከነ ልጇ ከነ እህቷ እሷን እኔ ቴክ ኬር የማደርገው ምክንያቱም ይችልሽ ከመንገድ ላይ ነው ያመጣዋት። መጨረሻ ላይ ግን ይኸውልሽ ብር ስታገኝ ሰው ቤት ተከራይታ የምኖርበት ቤት አስወጥተው ጥለዋት ቤተክርስቲያን ላይ ጥለዋት ከነ ልጇ እኔ ነኝ ወደ ቤት ያስገባዋት። ሚዲያ ላይ እርዱኝ ብላ መጣ ማለት ነው። ቤቴ ደግሞ 20,000 ብር የሚከራይ አፓርትመንት፣ ትልቅ አፓርትመንት ይሄ ዲፕሎማቶች የሚኖሩበት እዚህ ሲኤምሲ አሁን በአሁኑ ወደ 40 ምናምን ሺህ ምናምን ደርሷል የቤቱ ኪራይ። በዛ ሰዓት ግን እቤቴ 10 ወር ተቀምጣ መጨረሻ ዩቲዩብ 3 ወር ከሰራች በኋላ መውጣት እፈልጋለሁ ስትለኝ እንደ ድሮ መልሰሽ ጎዳና ላይ እንዳትወጪ ዩቲዩቡን አርፈሽ ብትሰሪ ይሻልሻል ስራ ለካ የራሷ ብቻዋን ለመክፈት ፈልጋለች። ሰው መክሯታል። ከዛ ወጥታ አልፈልግም ማለች። ዩቲዩቡን በሚዲያ ሸጥ ነው የሸጥነውም ትራንስፈር አልተደረገም በእኔ ስም ነበር። ይሸጥ ብላ በራሷ ፍቃድ 160,000 የሆነ ካሜራማኑ እፈልገዋለሁ አለ። እኔ ጋር ብራንክ ስንሰራ ሲደበደብ ስለነበረ እሶኬ ችግር የለውም ይውሰደው አለች። ይሄ ዩቲዩብ ርካሽ ነው አልኳት። ብትቆይ ብትረጋጊ እስከ 500,000 ድረስ ልንሸጠው እንችላለን። ተረጋጊ ስራት እምቢ አለች ማለት ነው። ቢካዝ ኦልሬዲ ውጭ ብሎ ሰው እሷ ጋር በየወሩ እስከ 160,000 ምናምን ይሰራ ነበር ዩቲዩብ። ለእሷ 80,000 ለእኔ 80,000 ጥቅም እናገኝ ነበር ማለት ነው። 3 ወር ስትሰራ ወደ ኦልሞስት 3 ወር ከግማሽ 4 ወር ማለት ነው። ከሰኔ ጀምራ እስከ መስከረም ድረስ ነው የሰራችው። ከዛ መጨረሻ ላይ ዩቲዩብን ከሸጥነው በኋላ ከ3 ቀን በኋላ ሄዳ ለልጁ ትራንስፈር የማደርግለት ከ2 ሳምንት በኋላ ነበር። በስሙ የምቀይርለት አልተቀየረም፣ ስቲል በእኔ ስም ነበር። ብር ስለፈለገች ብቻ ወደ ተስካር ለዋጣ ጎጃም ልሄድ ነው ምናምን። የጎጃም ልጅ ነች፣ ሰው ሁሉ ያውቃታል ስትለኝ ኦኬ ብሩ 80,000 ሰጠዋትና ልጁ 160,000 ሰጠንና ለእኔ 80,000 ለእሷ 80,000 ተካፍለን በ3ኛው ቀን ለልጁ ዩቲዩቡንም ሳላዞርለት ወታ ባህና ዮሐንስ ጎጅዬ ሰው ሲሰድባት እንደሸጥ ነው በሚዲያ ነበር የተናገርነው። አንቺ የድሮ ምናምን መልሰሽ ረሃብሽ ልትገቢ መልሰሽ ጎዳና ላይ መልሰሽ ፔስታልሽን ይዘሽ ወደ ጎጃም ልትገቢ ምናምን እያሉ ሲሰድባት እንደገና በሚዲያ ሄዳ በድላኝ ነው ብላ ስታለቅስ ሰው እኔን እንደገና ተሳደበ። ሲሳደብ ዩቲዩቡንም ብሩን መለስኩለትና ልጁን ራሴ ጋር አደርገዋለሁ አላዞርልም ዝም ብዬ አስቀረሁት። አሁን እስቲል ይሳደባሉ። ያቺ ልጅ እኮ ጎዳና ስትወጣ ርቧት ቤተክርስቲያን ላይ በነበረች ሰዓት ከቤት የቤት እቃዋን ሁሉ ይዘው የቤት ኪራይ የ2 ወር የሌላ ደግሞ እንደ የሆነ ምግብ ቤት ፍርፍር ቤት ነው በኬንዳ ዙሪያውን የታጠረ እሱ ቤት መሸጥ ጀምራ ነበር። ያም ከስራ በኮቪዱ ምክንያት ልጅቷ እቃዋ ሁሉ የምንድን ነው ይሄ የካፌ እቃዋ የቤት ኪራይ ሁሉ ተይዞባት መክፈል ሳችል ቀርታ ያን ሁሉ ዳ ከፍዬ ነው ያመጣኋት ወደ እኔ። ዘፈን ሁሉ ለህዝብ እንድታደርስ አድርጊያታለሁ። ማለት ይችልሽ የምትበላ ያጣሽ ልጅ ዘፈን እንድትሰራ ለራሴ ስፖንሰር ሆኜ 140,000 በላይ አውጥቼ ያን ሁሉ ብር በልታ እቤት 10 ወር ተቀምጣ መጨረሻ ላይ በድላኝ ነው ወጣሁታለች። ክፉ በሆነ አንድ ቀን እኔ ቤት ልታድር አትችልም። ለዛውም ደግሞ በየወሩ ዩቲዩቡ 6 ወር እኔ ቤት የሶስት ሰው አስቤዛ እኔ ቴክ ኬር እያደረኳት ኑራ ማለት ነው። እና ሰው ከባድ ነው በነገራችን ላይ ሙኒት። እኔ ሳልረዳሽ ቀርቻ አይደለም፣ ግን ምንድነው ልዩነቱ? አሁን እኔ አንቺ እንድጠይቅሽ አደረገኝ ልጆቹ ጀስት በቃ ብር ሰጥተውሽ ፕሮሰስ ምክንያት ስለሆነ እንጂ ሰዎች ጥሩ ነገር አድርገሽላቸው መጨረሻ ላይ ከጀርባሽ እንደሚወጉሽ እኔ ራሴ ላይ ተደጋጋሚ ደርሶ። አበሻ ማለት የእናቴ ልጅ ቡጉንጅ ማለት ነው። የተሳሳተ ቦታ ላይ ነው የሚወጣው። አይተሻል? ቡጉንጅ የሚባለው ነገር ብብት ላይ፣ መቀመጫችን ላይ፣ ጭን ላይ የሚወጣበት ቦታ ራሱ በጣም የተሳሳተ የሚያፈን የማያንቀሳቅስ ቦታ ነው። አበሻ ማለት ደግሞ ያ ነው። አሁን በነገራችን ላይ ኤግዛክት እኔ በነገራችን ላይ እሷ ልጅ እንትና ቤት ሁሉ ጋብዣት ነበር። ማነው ስሟ? ሀቢባ ቤት እንዲትመጣ እንደውም የኔ ከ500,000 ብር በላይ ብር እንዳለባት። ምክንያቱም ሰው ያለ እኔ ስም ከሰጠኝ ዩቲዩብ እንግዲህ ያን ዩቲዩብ እኔ ይችን ልጅ 10 ወር ቤት የተሸከምኩ ሴትዮ
የእሷን 160,000 ተሽጦ ተስማምታ ራሱ ሽጣ የሄደችውን ዩቲዩብ ቴምር ሰረቀቻት ምናምን የሚል እንደ ሌባን ማውራት ጀመሩ ማለት ነው። ስለዚህ ልጅቷ ነይ ቅረቢ ስትባል አትቀርብም። እነ ጆከርም ነይ ቅረቢና የቀረብሽ ብር ካለ ምክንያቱም እኔ እሷ ላይ ብር እንዳለኝ ታውቃለች። ከመጣች ያንን ብር ነው ማስመልሳት አፍንጫዋን ይዤ። ዩቲዩቡን ደግሞ ተስማምታ ሽጠዋለች። እስቲል አለ ዩቲዩቡ እኔ ጋ ገብቷቸዋል። እኔ ጋ አለ ዩቲዩቡ ምንም አልጠቀምበትም። 160,000 እልክ ስለያዘኝ የዛን ሰዓት ለልጁ ራሱ መልሼ እኔ ጋ ያስቀረውት እና ሰው አንቺ ሚሊዮን አድርገሽ 50,000 ብር ሰረቅሽ ይሉሻል። አሁን እንግዲህ እኔ ለልጅቷ ያደረግኩላት 10 ወር እና ለዘፈን ለህዝብ እንዲትደርስ ምናምን ከጎዳና ላይ እያነሳው አታረስቶ እኔ ለልጅቷ አስበሸዋል። የሆነ ብር ስሰርቃት አሜሪካ እየኖርኩ አንድ ከሆምለስ መንገድ ላይ ከአንስቼ ቤቴ ካስቀመስኳት ሴት ብር ስሰርቅ ብር ሰርቀሽ ይሉኛል። እና አንዳንድ ጊዜ ተው ጭፍን ነው። ልጅቷ በነገሮች ላይ መቤት ካሳ አሁን ወልዳለች አይደል? እስኪ ነይ በሏት እናንተ ደንቆሮውን ብዙዎቹ እዚህ ዝም ብላችሁ እንትን የምትሉ ነይ መብረቁ ቤት ቴምር በድላሽ ከሆነ እኔ አለባት 500,000 ብር እመቤት ካሳ ላይ አለኝ። በነገራችን ላይ አለኝ 500,000 ብር የኔም ብር ነው የበላችሁ እመቤት ካሳ። የኔም ብር አጭበርብራ በልታ ከዛ ደግሞ ዙራ ተበደልኩኝ በዲ ላይ ነው ረዲቸሽ ስለምትለኝ ሞራሌ ተነክቶ ነው። እሷ ሰርቃኛለች አላለችም። ባይዘወይ እዚህ የምታወሩ ባለጌዎች ናችሁ እንጂ የምትቀደዱት። እሷ ራሱ ወጣ በሚዲያ እኔን ሰረቀችኝ አላለችኝም የመጀመሪያ ጊዜ። አይ መጥፎ ነገር ረዲቸሽ እያለች ስትናገረኝ ሞራሌ ተነካ። ለዛ ነው የወጣሁት ከእሷ ጋር ስራ ትቼ ምናምን ያለችው። ከረዳኋት ረዲቸሽ ብላት ምን ሞራሏን ይነካታል? ከተረዳች ረድቻት አለው ዳሳይ። ግን የራሷ ዩቱብ ቻናል ለመክፈት አንዳንድ ሰዎች የማታውቁት የሰው ልክ ሳታውቁ እኔ እንደመቤት አይነት በጣም ብዙ ሰዎችን ረድቻለሁ። ግን እሷ ደግሞ የሚዲያ ሰው ስለሆነች መታዝ ሚዲያ ላይ ታዋቂ ስትሆኝ በነገራችን ላይ ብዙ ነገሮች ታመጫለሽ፣ በአንቺም ላይ ብዙ ነገር ይመጣብሻል። ይሄ ነው እኔ የተረዳሁት። ያ እና ትንሽ ሰው አድርገሽለትም አጭበርባሪ ነው። ብዙ አጭበርባሪ ነው። ከጀርባ የሚያወቁክ በነገራችን ላይ በጣም የረዳሃቸው ሰዎች ናቸው። አሁን ይሄ ልጅ እኔ ወደ ሚዲያ ለማምጣት ስሙ ይጠፋል። ቢከዝ ይሄን ልጅ እናቱ አረብ ሀገር ነው የምትኖረው። እናቱ ስፖንሰር አልሆነችውም። አንደኛ ልጁ ሙስሊምም ስለሆነ ዘፈን እንዲዘፍን ሙቪ እንዲሰራ አይፈልጉም፣ አይፈቅዱለትም። ሰው እኔ ነኝ የረዳሁት የመጀመሪያ ስራዎቹን ለህዝብ እንዲበቃ። ያ ማለት ወደ ህዝብ ፊት እንዲቀርብ እኔ ነኝ ፌመስ ያደረጉት ማለት ነው። እንዴት ብዬ እኔ ልጅ ከታወቀ በኋላ አምጣ ስለው በውስጥ በሰው ላኩበት። እኔ ራሴ ያናገርኩት ቆይ ዛሬ ቆይ ነገ ይለኛል። ሸሚዞን እንዳልጥለው መጣል አልፈለኩም እንጂ የድምፅ ሪከርድ አለኝ፣ መረጃዎች አሉኝ። ሲቀበል አጋጣሚ ሲቀባበሉ ልጁ ቪዲዮ ሁሉ አድርጎታል። ግልጽ ነው። ልጁን አሰጠዋለሁ ሚዲያ ላይ አውጥቼ። ግን እኔ ሰው እሱን ከምጥለው እስቲ ቆይ ልታገሰው ብዬ ነው። ያው መጨረሻ ግን አለቀው ለእሱ ዝም ብዬ እንደዚህ ላይ ስማርቱ ነው ከሚወስደው አፍንጫውን ልጅ ተቀብዬው ለተቸገረ ድሃ ብሰጥ ይሻላል። ደግሞ ረዲቸው ከእኔ ማጭበርበር ከሞከረ አንተ ሳትቀይሪ 30,000 ብር አለኝ መጀመሪያ ያዝ ግን በቤቱ ስለተነገረ ራሱ በቃ ብለው ድረስ በሉ። መልካም ጊዜ የሆንላችሁ። በንግግር ያስቀየምኳችሁ ካላችሁ ይቅርታ። አሁን ደግሞ ከዚህ በኋላ የሚቀጥል ስራ አለ። የሳሪ ቤት ደናደሩ ሙኒት እኔ እልክልሻለሁ በውስጥ በእኔ በቁጥር የራሱ ሀይል ብትይኝ ደስ ይለኛል። ብዙ ስላለሽ አንቺ ላታዩ ትችያለሽ። የውጭ ብዙ ሰው ሀይል ስለሚሽ እለየዋለሁ። ግድ የለሽም። አሪፍ የታለች እሷ ልጅ? በግርግር ተረሳች። እየሩስ አቤት። ዱባይ ብር ሊቀበልልሽ የሚችል ሰው አለ? አለ በእርግጥ ግን እኔም አካውንት ስላለኝ አካውንት ልሰጥሽ እችላለሁ። ሳውዲ አይደለሽ እንዲ ያለሽው? አዎ ሳውዲ 2 ቀን 3 ቀን ይፈጃል በባንክ ስናስተላልፍ። ለሪከርድም ጥሩ ስላልሆነ እዚህ የሚቀበልልሽ ሰው ካለ አካውንት ነው የምፈልገው። በአካውንት አስተላልፌ ሪሲት ለአንቺ ልክልሻለሁ ወይ መብረቁን ልካለሁ። እሺ በውስጥ ልላክልሽ አካውንት ቁጥር? አዎ ቲክቶክ ላይ ላኪው። በቲክቶክ በጣም አመሰግናለሁ። 3,200 ነው ያልሽው? አዎ ባልሽ ስራ ሲይዝ መጀመሪያ ለእኔ ነው የሚከፍለው። እሺ ቃሌን ጠብቄ እዚሁ መጥቼ እግዚአብሔር አለው ገልብጬሽ 30,000 ነው። ምንም ችግር የለም። ምንም ችግር የለውም። ብቻ በችግር የድረሽ ሊሞኔት የእግዚአብሔርን በጣም ነው የተጨነቅሽ። ኢንሻላህ እውነትሽን ይሁን ሀቢብቲ።
ማርያምን የምሬ ነው። ማርያምን በቃሽ በጣም ነው የማመሰግነው። ስሙኒታ ባሏን የምትንከባከብ ሴት በጣም ወዳለው መብረቅ። በዛ ላይ ብዙ ዋጋ ከፍ እያለው ሙኒት የምር ማርያምን ነው ልጅ ዱባይ መጥቶ 2 ዓመት ተቀምጦ ነው ስራ የገባው እና እዚህ ደግሞ እንደነገርኩሽ በቃ ማለት ብዙ ነው ታሪኩ። ብቻ ካለፈ ነው የማወራው። ማርያምን ነው የምልሽ በጣም ከባድ ሁኔታ ላይ ወላሂ ልንገርሽ፣ አንቺስ ታደርጊለታል፣ ግን አላህ ልቡን ይጠብቅልሽ። የአንቺ ብቻ ያርግልሽ፣ የአንቺ ብቻ ያርግልሽ። እንዲህ ስንት የለፉ እዚህ ዱባይ ላይ ያለ ታሪክ ብነግርሽ ስንት ነገር ሆነው ያመጧቸው ባሎቻቸው የሚሰሯቸውን ስራ ብታውቂ በጣም ታዝኛለሽ። አሁን ይህንን ካስተካከልሽ በኋላ ደግሞ ተሸክመሽ የምታኖሪው ከሆነ ወንድነቱን የምታሳጭው ከሆነ ደም እንደሚያስለቅስሽ ወቂ። በፍጹም ምን አለ መሰለሽ ወንድ ልጅ ኃላፊነት ካልጣልሽበት ወንድነህ ካላልሽው እኔንም ልጆቼንም ተሸከመኝ ካላልሽው ልንገርሽ ገደል ነው የሚከትሽ። ይህንን ወቂ። ብቻ ይሄ ነገር ይስተካከል እንጂ ያን ያህል ኃላፊነቱን እንትን የሚዘነጋ ሰው አይደለም። መሲ ቤት እንዳትመጪ በኋላ እኔ ስልከዋለሁ፣ ግን መሲ ቤት እንዳትመጪ ለክስ